أنا عندي مشكلة مع الخدامة. قعدت تريت الدكتورية فحصها دخل المنظار شاف ما في شيء، وديتها المكتب أنت تبي تغير كل سنة لازم خدامة جديدة. كل መዳም ቤት ውስጥ እየሰራችሁ የችግር ያለባችሁ ቶች መፍትሄ ይሄና ይሄ ብቻ ነው። ሞክሩት፣ ምን ትጠቀማላችሁ ማለት ነው። እንግዲህ ጀግኒት መዳሟን ጉድ አድርጋታለች። ምን አድርጋ ደግሞ ጉድ እንዳደረገቻት ሙሉን አካፍላችኋለሁ። መግቢያ ላይ እንግዲህ አንድ ቪዲዮ ቀንጨብ አድርጌ አስደምጫችኋለሁ። መዳም ከሚባለው በላይ በጣም ተናዳለች ማለት ነው። በነገራችን ላይ ይቺ መዳም እንግዲህ ስለ ሰራተኛ ስታወራ የመጀመሪያ ጊዜ አይደለም። የዛሬ አመት አካባቢ ኢትዮጵያ ሰራተኛ ጠፍታት ነበር። ዛሬም እንግዲህ ጀግናው ኢትዮጵያ ሰራተኛ ጉድ አድርጋታለች። በነገራችን ላይ አረብ ቤት ውስጥ ተቀጥራችሁ እየሰራችሁ እናንተ ያላችሁበት ቤት አልመቻችሁ ብሎ ቤት መቀየር ፈልጋችሁ ቢሮ ወሰዱ ስትሏቸው እምቢ ብሏችሁ ከሆነ እየታመማችሁ አናሳክምም ብሏችሁ ከሆነ ወይንም ደግሞ ኮንትራታችሁን ጨርሳችሁ ወደ ሀገራችሁ አላሳፍርም ያሏችሁ መዳሞች ካሉ እመኑኝ ይሄን መፍትሄ ሞክሮ ትጠቀሙበታላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ መዳሟ እኔ ስለ ሰራተኛ በሰራተኛ እኔና ሰራተኛ ችግር ገጥሞኛል እና እስኪ ላካፍላችሁ ብላ ነው ወሬውን የጀመረችው። እንግዲህ ከቤቷ ስትሰራ የነበረችው አሁንም ኢትዮጵያዊ ሰራተኛ ነች እና ምን ትላለች መሰላችሁ? በዱባይ የምትኖረው ሴትዋ ዱባይ ነው ማለት ነው። በነገራችን ላይ አረብ አይደለችም፣ የህንዲ መዳም ነች። እና በዚህ አጋጣሚ ይችን መዳም ቢሮ ያያችሁ እህቶቼ ሂዱ ስትባሉ እንዳትሄዱ እሺ። ለምን ብትሉ በጣም ምርር ብላ ኪልሳና አና ቀይር ሸቃላ ኪልሳና ሸቃላ ጀር ኪልሳና ትፋ ቤዛት በጣም መሮኛል እያለች ነበር ማለት ነው። በየአመቱ ሰራተኛ መቃየርና ብር መክፈል በጣም ምርራ ላይ ባካችሁን አጥኑ ነሲሃ እያለች ነበር ማለት ነው። ሰራተኛ የሚቆይላችሁ ሰዎች ባካችሁ ምክራችሁን አካፍሉኝ እያለች ነው። ምንላችሁ ፈልጌ ነው ሴትዋ ጥሩ ሰው ብትሆን ኑሮ መኑ ሰራተኞቿ በየአመቱ ባልቀየሩ ነበር ማለት ነው። ሰራተኞቿን እያዩዋቸው ነበር። ቤቷን ገብቼ እንዳለ የነሱ ቪዲዮ ምናምን ሁሉ አለበት። እነሱ ሳውቅ እሷ ከኋላ መጥታ የቀረጸቻቸው ምናምን ብዙ ነገር አለ። ብቻ ግን ዛሬ የማወራችሁ ስለዚህ እህታችንና ይሄ ችግር ያለባችሁ ቶች ደግሞ ይቺ ልጅ ያደረገችውን ነገር ብታደርጉ መኑ መፍትሄ ታገኙበታላችሁ ለማለት ያክል ነው። እና ሰራተኛ ማታ በዱባይ ሰዓት አቆጣጠር ሰዓት 80 መጣችና በሬን ቆረቆረች ነው ያለችው። እና ምን ነው ምን ሆንሽ ስላት እኔ አሞኛል ከሆዴ የሆነ ነገር አለ አሞኛል አለችኝ። እኔም ደግሞ ካመማትማ ብዬ ከሰደርያ መድኃኒት አዘዝኩላት ትላለች። ከሰደርያ መድኃኒት ታዞላት ቢመጣም አልተሻለኝም ብላ በጣም እንዳመማት ተናገረች ትላለች። ከዛም በቃ ኻላስ ልብሲት ያ ብቻ አልኳት አለ ልብስሽን ልበሽና ሐኪም ቤት ልወሰድሽ ካመመሽ አልኳትና እኔም አንስቼ እሷን እንጂ ሐኪም ቤት ይዣት ሄድኩኝ። ሐኪም ቤት ከሄድን በኋላም እንግዲህ ወረፋችን ጠበቅንና ወረፋም ደረሰና ከዚያም ስማት ጠራና ገባሽ ትላለች ማለት ነው። ከገባችን በኋላ እንግዲህ ሙሉ ምርመራ አደረገች። ሙሉ ምርመራም ካደረገች በኋላ ቁጭ ብለን ውጤት እየጠበቅን ነበር ብላለች። እና ውጤቱ ሲመጣ አልሐምዱሊላ ልጅቷ ምንም ነገር እንደሌለባት ተነገራት ትላለች። እሷ ደግሞ ምንም ነገር የለብሽም እንዴት ትሉኛላችሁ? እኔ ከሆዴ የሆነ ነገር አለብኝ። ይሄ ነገር ደግሞ መውጣት የሚችለው በአመሊያ ብቻና ብቻ ነው አለችና ሙስተስፎ እንዳለ ቀወጠችው ሐኪም ቤቱን ትላለች ማለት ነው። ዶክተሮች መጠው ቀርቦ አሳዩት። ወረቀቱን እያነቡ ምናምን ሊያስረዷት ሞከሩ። ምንም ነገር የለብሽም ሲላት አረ በጭራሽ እኔ ታምም ያለው ይሄ ነገር የሚስተካከለው በኦፕሬሽን ነው፣ እንደዚህ አድርጋችሁ አስተካክሉልኝ ስትል ይሄን ካላስተካከልሽልኝ ወደ ቤትሽ አልመለስም ወዲኔ መክተብ አለችኝ አለች ማለት ነው። ወደ ቤት መሄድ አልፈልግም ቢሮ ውሰጅኝ አለችኝ። እኔም ደግሞ በዚህ ሁኔታ ውስጥ እንዴት ብዬ ወደ ቤት ወስዳታለሁ ብዬ እሷንም ይዤ ወደ መክተብ ሄድኩ ትላለች ማለት ነው። ከዛ መክተብም ስደርስ ልክ ሐኪም ቤት እንዳለችው ሁሉ እኔ ታምም ያለው አሞኝ ደግሞ እንግዲህ አሳክሙኝ ስላቸው ዶክተሩ ምንም ነገር የለብሽም ብሎኛል፣ እኔ ግን በጣም እያመመኝ ነው ብላ ለመክተቧ ታስረዳታለች አለች ማለት ነው። ከዛ መክተቧ ራሱ ወረቀቱን አየች፣ ምን አየች፣ የሕክምናው ምንም ነገር እንደሌለባት ተነገራት። ልጅቷ ደግሞ አለብኝ ታምም ያለው ከዚያ ቤት እኔ መመለስ አልፈልግም ብላ ድርቅ አለቻለ ማለት ነው። በፊት ካልታከምኩ ስትል የነበረችው በኋላ ግን እኔ ወደ እሷ ቤት መመለስ በጭራሽ አልፈልግም አልመለስም ብላ ድርቅ አለቻለ። ከዚያ እንደዚህ ካልሽ አሳፍርሻለሁ ብዙ ነገር ብሎ እሷን ለማስፈራራት እንደሞከሩ ነው የተናገረችው። ብቻ ግን ምንም ይሁን ምንም እኔ አልመለስም ብላ አለቻለ። እና መክተብ ውስጥ የተለያዩ ሌላ ልጆችም ነበሩ ኢትዮጵያኖች ብላለች። ከዛ በኋላ ኻላስ በቃ እንግዲህ እሷ ማትፈልግሽ ከሆነ ምንም ማድረግ አይቻልም እና ከፊልነትሽን አንሽላት ተባልኳለ ማለት ነው። ከዛ እኔ የእሷ ከፊል እንዳልሆን ወይም ደግሞ ከከፊልነቴ እንደተነሳው ስታውቅ ገና እግሬ አንድ እርምጃ ሳይራመድ እንኳን እሷ ከነዚያ ካሉ ልጆች ጋራ እንደዚያ ብላ የነበረችው ላይ ሳቅና ጨዋታዋን ቀጠለች ትላለች ማለት ነው። ከዛ ለካ እሷ ታማ ሳይሆን እንደዚያ ያደረገችኝ
አቃ ነበረ ከኔ ቤት ለመውጣት የተጠቀመችው ስልት ነበር እንጂ አሟት አይደለም ማለት ነው። እና በኋላ ግን እኔ ከሷ ቤት መሄድ አልፈልግም፣ ሌላ ቤት ቀይሬ ነው መስራት የምፈልገው ብላ ተናገረች ትላለች ማለት ነው ሀገሬ ልጆች። ከዛም እንግዲህ ያው ከእሷ ጋር ሰራተኛይቱ 1 አመት እንደቆየች ነው የተናገረችው። እንግዲህ 1 አመት ከሰራች ደግሞ ሴትዋ ያው የፈተና ጊዜዋ ስላለቀ ምንም ማድረግ አትችልም እና እንዴት አድርጋለሁ እኔ ደግሞ ብቻዬን መስራት አልችልም፣ ስለዚህ ሰራተኛ ስጡኝ ስላቸው አሁን ላይ ደግሞ ያለው ነገር ልክ እንደ ድሮ በቀላል ሰራተኛ አይገኝም። ብቻ ብዙ ፕሮሰስ እንደተቀያየረ ምናምን ከዱባይ ሰራተኛ መዳሞች ለማግኘት ከባድ እንደሆነ ምናምን መክተቦች ነገሩኝ ትላለች። በእርግጥ አዎ እንደ ድሮ አይደለም። አሁን ራሱ በደላላ ለመምጣት እስከ 300 ሺህ ብር ነው የሚከፈለው። እንደ ድሮ አይደለም፣ ብዙ ነገር ተቀያይሯል ማለት ነው። በዚህ አጋጣሚ ከሳውዲ ከምናምን ዱባይ መምጣት ፈልጌ ምናምን የምትሉቶች ማለት ነው። በእርግጥ ሁሉም እንደዚህ አይደለም። ይሄን የሚያደርጉት ምንድነው ቀጥታ እንደመጣችሁ ስራ እንድትገቡ ነው። ቢሮ ሳትቀመጡ አረብ ተዘጋጅቶላችሁ ከፊል ተዘጋጅቶላችሁ ወዲያው መታችሁ እንድትገቡ 300 ሺህ ብር 280 ሺህ ብር እየከፈሉ የመጡ ልጆችን ያውቃሉ ማለት ነው። እና ሰራተኛ ስጠይቅም ሰራተኛውን በቀላል አይገኝም የለንም ብለው አሰናበቱኝ። እና እንደዚህ አድርጋ ሰራተኛ ጉድ አደረገችኝ። ለካ ሳትታመም ነበረ አሞኛል ያለችኝ። እሷ ደግሞ ከኔ ቤት መውጣት ስለፈለገች ቤት ቀይራ ከሌላ ቤት ልሰራ ፈልጋ እንጂ አሟት አልነበረም እንደዚህ ያደረገችኝ። እና እንደዚህ ሁኜ ጉድ ሆንኩላችሁም እና መሮኛል በየአመቱ ሰራተኛ መቃየር እና እባካችሁን አጡን ነሲሃ ያኔ እስኪ ምክራችሁን አካፍሉኝ። አሁን ብዙዎቻችሁ እኔ ክፉ ሆኜ ምናምን ሊመስላችሁ ይችላል። በየአመቱ ሰራተኛ ቀየርኩ ስላችሁ እኔ ክፉ አይደለሁም፣ ስራም አይበዛም ቤቴ ውስጥ ብላለች ማለት ነው ሀገሬ ልጆች። እና በጥቅሉ ምላችሁ ፈልጌ ነው ከዚህ ችታችን የተማርኩት ወይም ደግሞ የተረዳሁት ነገር። በእርግጥ እኔ ብዙ ጊዜ ምላችኋለሁ በተለይ እየታመማችሁ ሕክምና የማይወስዷችሁ ምግብ ከሌለበት ቤት ውስጥ የምትሰሩ ደሞዝ የማይከፈላችሁ እህቶች ካላችሁ እኛ ከእነሱ የምንፈልገው አንድ ነገር አለ፣ እነሱም ከኛ የሚፈልጉት አንድ ነገር አለ የምላችሁ በምክንያት ነው። እኛ ከእነሱ የምንፈልገው ገንዘብ ሲሆን እነሱ ከኛ የሚፈልጉት ደግሞ ጉልበታችን ነው ማለት ነው። ገብቷቸዋል። ስለዚህ እነሱ ከኛ የሚፈልጉትን ጉልበታችን፣ ጥቅማችን ካጡ እመኑኝ ወደ ሀገር ከሆነ መሳፈር የምትፈልጉት ወደ ሀገራቸው ያሳፍሯቸዋል። ወደ ቢሮ ከሆነ መመለስ የምትፈልጉት ወደ ቢሮ ይመልሷቸዋል ማለት ነው። ነገር ግን እናንተ እየተራባችሁ እየተጠማችሁ ደሞዝ እየተከለከላችሁ ወይም ደግሞ እየታመማችሁ የምትሰሩላቸው ከሆነ ከእናንተ የሚያገኙት ጥቅም እስካልተቋረጠባቸው ድረስ ደሞዛችሁን የማይከፍሏችሁ ምግብ የማይገዙላችሁ ወስዶም አያሳክሟችሁ ማለት ነው። ግን 1 ቀን 2 ቀን ከእናንተ የሚያገኟት ጥቅም ስትቋረጥባቸው ብድግ አድርገው ወደምትፈልጉት መታከም የምትፈልጉ ከሆነ ወስዶ ያሳክማቸዋል። ወደ ቢሮም ከሆነ እንዳልኳችሁ ይመልሷቸዋል። እና እንደዚህ አድርጋችሁ ራሳችሁን ከችግር አውጡ። አሁን እርግጠኛ ነኝ እችል በተደጋጋሚ ቢሮ ውሰጂ ብላት እምቢ ብላት ነው። ገብቷቸዋል። ብትላት ሌላ መፍትሄ ስላጣች ነው በአቋራጭ ይህን ነገር ያደረገችው እንጂ መቼም ከመሬት ተነስታ እንደዚህ አትልም። ግን ደግሞ የሀገሬ ልጆች አሞኛል ማለቱ ጥሩ ነው፣ ለመውጫ መፍትሄ ይሆናት ማለት ነው። ግን እኔ አሞኛል አመልያ ካልሆንኩ ግን መዳን አልችልም አትበሉ። ለምን ብትሉ አሁን እቺ መዳም እውነት መስሏት ከዚህኛው ምሽ ተስፋ ምንም ነገር የለብሽም ትላለች እና እስኪ ሌላ ሐኪም ቤት ወስጄ ላስመርምራት እና ኦፕሬሽን ትደረግ ብትልና ብታስደርጋችሁ የምትጎዱ እናንተ ናችሁ። ስለዚህ ይሄን ያክል እንኳ ከረር ያለ ነገር አትምረጡ እሺ። በጥቅሉን ያልተሻለኝ የማታሳክሚ ከሆነ ቢሮ መልሽ ወይም ደግሞ ሌላ ሐኪም ቤት ውሰጂ ስትሏቸው እነሱ ራሱ ወይም ከዛ ሐኪም ቤት ተመልሳችሁ አልተሻለኝም ብላችሁ ለጥ ካላችሁ ወለ ይመልሷችኋል። እንደዚህ አድርጋችሁ ራሳችሁ ማስከበር ትችላላችሁ። ማይረግ ለማይወድላቸው መዳሞች ማለት ነው። እና ጀግኒት እንደዚህ አድርጋ መዳማን ሰርታላት ከፋርማሲ ሐኪም ቤት ከሐኪም ቤት ደግሞ መክተብ አሽከርክራ በመጨረሻም እንግዲህ መዳምዬ ባዶዋን ተመልሳለች ማለት ነው። እንዳልኳችሁ እዚህ መዳም ቤት እንዳትመጡ መልኳን እዩት ማለት ነው። መክተብ ያላችሁ ቶች ካላችሁ ወይም ደግሞ ቤት ለመቀየር ያሰባችሁ ቶች ካላችሁ ዱባይ ውስጥ ይችን ሴት ድንገት ቢሮ አግኝታችኋት ይችናት ከፊላሽ ሂጂ ስትባሉ አትሄዱሽ። ቤቷ ራሱ በጣም ነው የሚያስጠላው። ወላይ የድሃ ቤት ነው፣ ዝም ብሎ ዝርክክት ያለ ነው ምናምን። እንዳልኳችሁ ህንዲ ነች፣ አረብ አይደለችም። እና ህንዲዎች፣ ኢራኒዎች፣ ምስሪዎች፣ የመኒዎች በጣም ክፉ ናቸው። በዚህ አጋጣሚ ልንገራችሁ ብዬ ነው እሺ። አስሊ አረቦች ናቸው ለሰራተኛ ጥሩ። እናማ ጀግኒት ጉድ አድርጋታለች። ስለዚህ መፍትሄ ተጠቀሙ ለማለት ነው። ሌላ ነገር ላችሁ አይደለም። ስለተከታተላችሁ ያመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።